እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ ታላቅ ካቴድራል ሐረር ደብረ አድኖ ቅዱስ ገብርኤል ዋና አስተዳዳሪ እንዲሁም ክቡር መጋቤ ሐዲስ መምህር ሰናይ በአዲስ አበባ ሀገረ ስብከት የቤቴል ቅድስት ማርያም የትርጓሜ መጻሕፍት መምህርና አንጋፋው ኮሌጅ ቅዱስ ተዋሕዶ ብርሃን መምህር፣ የደብረ ስብከት ወንጌል ኃላፊ የኔታ መጋቤ ሃይማኖት ገብረ መድኅን፣ ይሄ በሳይንሱ ሲነር የምትሏቸው ቀደም ብለው ቤተ ክርስቲያኗን ቀጥ ባለ መንገድ ወደ ግራም ወደ ቀኝም ወደ ኋላም ሳይሉ ፊት ለፊታቸውን ሐዋርያው ቅዱስ ጳውሎስ ወደፊቴ ዘረጋለሁ እንዳለው ወደፊት እየቀደሙ ከመጡ አገልጋዮች መካከል አንጋፋውና የቤተ ክርስቲያናችን ዕንቁ አገልጋይ መላከ ሰላም የኔታ ልበላቸው መሰለኛል እንግዲህ ወርቅ በአውደ ምሕረቱ ላይ የምትገኙ ሊቃውንት፣ አረጋውያን አባቶች፣ እንዲሁም እናቶች፣ ወጣቶች፣ እንዲሁም ሕፃናት እንደ ሰማይ ከዋክብት እንደ ምድር አሸዋ በዛ ብላችሁ የምትታዩ የሁለቱም የካቴድራሉና የቅዱስ ጊዮርጊስ የሁለቱም አድባራት የሰንበት ትምህርት ቤት መዘምራን ከሁሉም አስቀድሜ እላችኋለሁ እንደምን ዋላችሁ? ምግብ አልበላችሁም እንዴ? እንደምን ዋላችሁ? ይቀራል መክሰስ አልበላችሁም? እንደምን ዋላችሁ? እንኳን አደረሳችሁ። እስኪ የደረሳችሁ አመስግኑት እግዚአብሔር። ይበቃኛል። ነገ በሰፊው ስለምንገናኝ ወደ ትምህርቱ ልግባ። ብፁዓንሰ እለ ይሰምዑ ቃለ እግዚአብሔር ወእለ ያዕቅቡ። የሉቃስ ወንጌል ምዕራፍ 11 ቁጥር 28። ይህንን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። አንዲት ሴት አባ ጊዮርጊስ በሰዓታቱ እንደሚነግረን ቅዱስ ያሬድን በድጓው እንደተናገረው ወንጌሉም በወንጌላውያን እንደተጻፈ ብፅዕት ከርሥንተ ጾረተከ፣ የተሸከመ ማኅፀን፣ አንድም የተሸከመች ማኅፀን ብፅዕት ናት። ምንድን ናት? ተናገሩ እንጂ ምንድን ናት? ብፅዕት ናት። 9 ወር ከ5 ቀን ሰማይ ወምድር ዘኢያገብሮ እፎንጋ ማኅፀነ ድንግል ጾሮ። ቅዱስ ያሬድ ሰማይና ምድር የማይሸከመውን የ15 ዓመት ብላቴና እንዴት ተሸከመችው? አስተራየ እምውሃደ በለይሰ ሥጋ ቆነነዘ፣ ሥጋ ለብሶ አንድም ሥጋ በመለበስ ዘመድ ሆነን ወትምክሕተ ዘመድነ። ድንግል ማርያም ከሐና ከኢያቄም ተወልዳ ዘመዳችን ብትሆን ወበውእቱ ሥጋ ተሳተፍነ ምስለ ወልድከ ወኮነ አሐደ ሥጋ። ከድንግል ማርያም በነሳኸው ሥጋ ዘመዳችን ሆንክ። እስኪ አመስግኑት መድኃኒዓለም። ዘመዳችን ሆንክ። ይህንን ነው አዎ አባ ጊዮርጊስ ዘጋስጫ በሰዓታቱ እንዲህ ይለናል። አዎ ይናገረዋል። ኩሎሙ በተባለው የሰዓታት ድርሰቱ ላይ በማኅፀኗ የተሸከመችው ይልቁንም ብፅዕት ከርሥንተ ጾረተከ ወአጥባት እለ ሐዘናከ በእንተ ዘባና ዘሐዘነከ
በደረቷ ያታቀፈችው ሰላም ለአጥባትኪ ለውሃዛ ፍጹመ ድንግልናዊ ሀሊበ ውስተ አምላክ ቅርነ የድንግልና ጡቶቿን አንድም በድንግልና ጡቶቿ ወተትን ያገኘ ዮሐንስ አፈወርቅ ደግሞ እንዲህ ይላል፣ እነሆ ለፈጠርካት ለድንግል ማርያም ከስነ ተፈጥሮ ውጭ ከደረቅ ከድንግልና ጡት ላይ ወተትን ሰጣት። አንተ ደግሞ የፈጠርከውን ፍጥረት ሳትንቅ ሳታቃልል ከድንግልናዋ ጡቶቿ ላይ የተገኘውን ወተት ጠባን። አንድ ጥያቄ ለሴቶች፣ የወንዶችና የሴቶች መቀመጫ ተለይቶ አይታየኝ ስለመሸ ነው። ግዴ ለማንላችሁ ስሙት። ትናንትና ስታጠባ የኖረች እናት ልጇ ወልዳ የ6 ወር ልጅ ጥላ ብትሞት የልጇን ልጅ እያጠባች እናት ጥያቄና መልስ አደርገው ነበረ። ልትወራት የልመልሰው ትናንት 6 ወይም 3 ልጅ ወልዳ ያጠባች እናት ከ8 ዓመት በኋላ ማጥባት ካቆመች በኋላ የልጇን ልጅ ልጇ ብትሞት ማጥባት ትችላለች። ለምን? ትናንት አጥብታለች። እናት ልጅ ወልዳ የ15 ዓመት ልጅ ደግሞ በቤት ኖራ ወይም እያለች እናት የ6 ወር ልጅ ጥላ ብትሞት ድንግል የሆነችው ልጇ በቤት ያለችው ልጅ ግን እናቷን ተክታ ማጥባት አትችልም። ለምን? በድንግልና ማጥባት የተሰጣት ጸጋ ለድንግል ማርያም ብቻ ነው። እስኪ አመስግኗት፣ እሷ ብቻ ናት። ምናልባት ልጅ እናቷ ብትሞት የላም ወተት በጡቷ ታጠባለች፣ በጀርባዋ ታዝላለች፣ በክንዷ ትታቀፋለች፣ በማንኪያ ታጎርሳለች፣ አይዞህ ቀን ያልፋል ትላለች። ነገር ግን ማጥባት አትችልም። ለምን? አዎ ቅድመ ጸኒስ ድህረ ጸኒስ ቅድመ ወሊድ ድህረ ወሊድ በድንግልና ጸንሳ በድንግልና ወልዳ የዓለም ድንግል የመድኃኔ ዓለም እናት ብቸኛዋ ድንግል ማርያም ናት። ለዚህ ነው ሊቁ በቅኔው አንቷ ተወልዳ አንድ ወልዳ ዓለምን አዳነችው ከፍዳ። እስኪ አመስግኗት ይችላል ድንግል ማርያም። ይህ ነው የሚለን። ስለዚህ እነሆ የተሸከመ ማኅፀን አንድም የተሸከመች ማኅፀን ብፅዕት ናት። የጠባቸው ጡቶች ብፁዓን ናቸው። አንተን የተሸከመ ጀርባ ብዙ ነው፣ አንተን የተሸከመ ደረት ብዙ ነው እያለች ስትናገር፣ አዎ ጌታ ዘወር አለና ብፁዓንሰ እለ ይሰምዑ ቃለ እግዚአብሔር ወእለ ያዕቅቡ። ብፁዓንስ አለ የእግዚአብሔርን ቃል ሰምተው የሚጠብቁት አንድም የሚያደርጉት ናቸው አለ። እዚህ ላይ የመናፍቃን ጥያቄ አለ። አቃሏታል የሚል አለ። ምንድን ነው? ማኅፀን በእንተ ማኅፀና አባ ጊዮርጊስ ወበእንተ እንግዳሃ በእንተ ዘባና በእንተ አጥባቲሃ እያለ የሚናገረውን ይህች ሴት የተረጎመችው እኔ አነባለሁ ማየት ተረጉማለች ብለዋል ሊቁ። አዎ የአባ ጊዮርጊስን ንባብ ነው የተረጎመችው ይህች ታላቅ ናት። ነገር ግን ጌታ ሊነግራት የፈለገ ሌላ ምስጢር ስላለ ብፁዓንስ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው አለና መለሰላት። ለምንድን ነው እሷ ለተናገረችው መልስ ያልሰጣት? ባጭሩ ግን እሱ የነገራት ቃል አዎ በማኅፀነ ድንግል ማርያም ያደረው መድኃኔዓለም ነው። እስኪ አመስግኑት መድኃኔዓለም። ያነው አዙሮ የነገራት ቃልን ነው። ለዚህ ነው እንግዲህ ነገ እናብራራዋለን። የእግዚአብሔር ቃል ምንድን ነው? በመጀመሪያ የእግዚአብሔር ቃል ማለት ዘካርያስ 12 ከቁጥር 1 ጀምሮ ተመልከቱት። ዘሰፎ ለሰማይ ሰማይን የዘረጋው ወሰረራ ለምድር ዲበ ዘባለማይ መሬትን በውሃ ጀርባ የመሰረተ ወፈጠረ ነፍሰ ለሰብ ለሰው ልጅ ነፍስን የፈጠረ መድኃኔ ዓለም 20 ዓለማትን ያጸናቸው በቃሉ ድጋፍ እንስተው። መዝሙር 33 ላይ ሳህሉ ለእግዚአብሔር
ጸና ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት። እስኪ ሁላችሁም ተናገሩ፣ ሰማያት በሉ በእግዚአብሔር ቃል ጸኑ። 20 ዓለማት አሉ። ስንት ዓለማት አሉ? 20 ዓለማት የጸኑት በእግዚአብሔር ቃል። ይህንን ቃል 20 ዓለማትን ያጸናበት ቃሉ ይልቁንም 20 ዓለማት መድኃኔዓለምን መጠቅለልም መያዝም አይችሉ። ኢሳይያስ ጠይቁት። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ወይቤ እግዚአብሔር ሰማይኒ መንበሬ ወምድሪኒ መከደ እገሬ። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ምን አይነት ቤት ትሰሩልኛላችሁ ያለ እግዚአብሔር እመቤታችን ድንግል ማርያም በ15 ዓመቷ የ15 የቃል ነቢያት የ16 የጽሑፍ ነቢያት የ5500 ዘመን ተስፋ ነቢያት፣ ሱባኤ ነቢያት፣ ትንቢተ ነቢያት፣ ትምህርተ ነቢያት ድንግል ማርያም ቅዱስ ገብርኤል ያንን የነቢያትን ትንቢት ቃል ወደ እሷ ይዞ መጣ። አልሆሲሶ በእዝና ኩሎ ዘለሃኮ ነገራ። የተላከውን መልእክት ሳይጨምርም ሳይቀንስም በጆሮዋ ጠጋ አለና ነገራት። የነቢያት ተስፋና ትንቢት ሱባኤና ትምህርት ወደ አንቺ መጣ። ያንን የ5500 ዘመን ተስፋ አንቺ ጠቅለሽ ልጸንሽው ነው አለና ነገራት። ጠባ ወትህት ዘሪቀት በቤተ መቅደስ ያደገችው አንድም በቤተ መቅደስ ላደገችው ለድንግል ማርያም ሲነግራት ተወክፈት በልባ ለሃዲር ውስጥ ተቀርጻ ደብተራው ሰማያ ባይብሮ አመላለሰችው፣ በህሊና ወጣች ወረደችው። ኦሪት ዘፍጥረት ምዕራፍ 18 ስለ አብርሃም፣ የሉቃስ ወንጌል ምዕራፍ 1 ቁጥር 15 ላይ ኤልሳቤጥ እነሆ ዋቢ አድርጎ ቢነግራት አልቀበለው ስትል እስመ አልቦ ነገር ዘየሳነው ለእግዚአብሔር አላት። ለእግዚአብሔር የሚሳነው ነገር የለም ሲላት ይኩነኒ በከመ ትቤለኒ አለች። ይሁንልኝ እንደ ቃል ስትል ያ ቃል ቀድሞ ነበረ። ቃሉም በእግዚአብሔር ዘንድ ነበረ። ቃሉም እግዚአብሔር ነበረ። ቃል ሥጋ ሆነ። ያ ቃልም ሥጋ ሆነ። በቅዱስ ገብርኤል አብሳሪነት፣ በድንግል ማርያም ተመሳሪነት፣ በአምላክ መበስርነት አምላክ ወልደ አምላክ ከሦስቱ አካል አንዱ አካል ቃል በማኅፀነ ድንግል ማርያም አደረ። ይህንን ይህች ሴት ምን አለች? አዎ ቃልን ጸንሳ 9 ወር ከ5 ቀን ማኅፀኗን ከተማ መኪን ነገሩ እንዲያየ ሀገር እግዚአብሔር የእግዚአብሔር ሀገር የሆነች ድንግል ማርያም ብፅዕት ናት አለችና መሰከረች። እስኪ አመስግኗት ድንግል ማርያም። ይህን የተናገረው ነገ በሰፊው እናየዋለን። 20 ዓለማትን የፈጠረበት ቃሉ ወደ ታች ልውሰዳችሁ። ከታች ዓለመ ጨለማ ምን አለ አልኳችሁ? ጨለማ ዓለም አለ። በጨለማ መቼም እንደምታውቁት ሐረር በእንዲሁ ይታወቃል። ያው እንደምታውቁታላችሁ መቼም አዲስ ነገር የለም። ለሐረሮች ስለዚህ መናገር ለቀባሉ ማርዳት። በጨለማ ጅብ ላይ ትቆሙ፣ ሰው ላይ ትቆሙ አታውቁትም። ጉድጓድ ላይ ተወድቁ አታውቁትም። በጨለማ አንድ ታሪክ ትዝ ይለኛል። አንድ ገበሬ ሲያርስ ዋለና ከየት መጣ ያልተባለ ጨለማ በደመና መጣና ጥቅጥቅ አለ። ወፈር ቀንበር ተሸክሞ በሬዎችን ፈታና የእነሱን ዱካ ተከትሎ ይጓዛል። ነገር ግን በበጋ አካባቢ ለክረምት ውሃ ማቆሪያ የሚሆን ትልቅ ጉድጓድ ቆፍረው ነበርና እነሆ እየተጓዘ እንዳለ በጨለማ የበሬዎቹን ኮቴ እየሰማ እየተከተለ ሲጓዝ አንድ እግሩ ወደ ጉድጓዱ አንድ እግሩ ደረቁ ላይ እንዳለ መብረቅ ብልጭ አለ። ብልጭ ሲል በመብረቁ ብርሃን ገደሉን አየና ከመሰበርና ከመውደቅ ዳነ። ምን እንዳለ ታውቃላችሁ? እግዚአብሔር ያንተ ነገር ይደንቀኛል አለ። በገዳዩ ታድናለህ። መብረቅ ገዳይ ነው። አዎ በገዳዩ ብርሃን ሰጠህ ታድናለህ።
እኔ ትናንት የሰማሁት በመብረቁ ስታስተምር ነበር። ሐዋርያት ሥራ ምዕራፍ 9 ላይ ግብተ በረቀ መብረቅ ሰማይ ከሰማይ በድንገት መብረቅ ብልጭ አለና፣ አዎ ቤተ ክርስቲያን ሊያቃጥል ክርስቲያኖችን ሊገድል ሊያስር ይጓዝ የነበረውን ይልቁንም ከአለቃው አዎ የክርስቲያኖች ማሰሪያ ደብዳቤ፣ መግደያ ደብዳቤ፣ ማቃጠያ ደብዳቤ ይዞ ለካም ቤተ ክርስቲያን ዝም ብላ አይቃጠልም። ሰዎች ዝም ብላ ያቃጥሉ የፈቃድ ደብዳቤ ይዘዋል። ካለቃቸው ከማን? ከሰይጣን ከዲያብሎስ። ነዳጅ ያዝ፣ ክብሪት ያዝ፣ ሂድና አቃጥል ከፈለግ ክርስቲያኖችን። ለካም ደብዳቤ አለ። ያንን ይዞ እየተጓዘ እንዳለ መብረቅ ብልጭ አለና ተመለስ አለ። የሚገርማችሁ ነገር እንዲህ አለው፣ ይህንን ቃል አልፈህ ብትሄድ አዎ ብረትን ብትረግጠው ይቆርጥሃል፣ ብረቱ ግን አይታጠፍም፣ ላሜራም አይደለም። አዎ ስለዚህ ቃል እነሆ ይገላል፣ በሌላ መልኩ ያድናል፣ በሌላ መልኩ ምግብ ነው፣ በሌላ መልኩ እነሆ ሕይወት ነው እንዳታልፈው አለው። ወዲያውኑ የእግዚአብሔርን ቃል ሰምቶ ተለውጦ ስሙን ታሪኩን ተለውጦ ብርሃነ ዓለም ተባለ። እስኪ አመስግኑት መድኃኔዓለም። ይህ ነው የሚናገረው። ስለዚህ የመጀመሪያው ጨለማ ነው። ጨለማውን ቅድም የቤታ መጋቢ አዲስ ላውሰን ላይ በሰማይ ሆነን ወደ መሬት ስንመለከት ምንድን ነው ያየነው? ጉም ነው አይደል? ጉም ጥቅጥቅ ያለ ጉም፣ ፕሌኑ ያለ ከላይ ነው፣ መሬቱ ደግሞ በጉም ተሸፍኖ አይታይም ነበር። ይህን ነው የሚናገረው። እንግዲህ የመጀመሪያው ጨለማነቱን ጠብቆ የሚኖረው በእግዚአብሔር ቃል። ሰው የእግዚአብሔር ቃል ሊጠብቅም ላይጠብቅም ይችላል። ጨለማ ግን ጠብቆ ይኖራል። አንድ መረጃ፣ አሁን 12 ሰዓት ላይ ፀሐይ ወደ መስኮቷ ገብታ የቀጠለው ጨለማ 9 ፕላኔቶች አሉ በምትሉት ደረጃ ላይ ያለችው አንደኛዋ ከሁሉም በላይ ፀሐይ ብለን እንውሰዳለን። የሚገርመውና የሚደንቀው ነገር ከፀሐይ የጨረቃ ብርሃን ያንሳል፣ እውነት ነው ያንሳል። ነገር ግን ፀሐይ እነሆ ብርሃኔ ይበልጣል ብላ የጨረቃን አንድ እርምጃ አትጋፋም። ሰው ግን ይጋፋል። የሰው መንግስት ባለስልጣኑ ታች ያለውን ይጋፋል፣ ባለሀብቱ ድሃውን ይጋፋል፣ ባለጉልበቱ ጉልበት የሌለውን ይጋፋል፣ ወጣቱ አረጋውያንን ይጋፋል፣ ወጣቱ ሕፃናትን ይጋፋል። ጨለማ ግን ጨረቃ ፀሐይን አትጋፋም፣ ፀሐይ ደግሞ ጨረቃን አትጋፋም። መስመር ጠብቀው ነው የሚሉት። 12 ሰዓት ሲሆን ለቃ ምናልባት በቤተ ክርስቲያናችን ካላንደርና የባህል ሀሳብ አቆጣጠር ፀሐይ፣ ጨረቃ፣ ጨለማና ብርሃን የሚዘገዩበትና የሚቀርቡበት ጊዜ አለ። ያን ቢሆን ግን ጊዜው ብርሃኑ ይታይ እንጂ ሰዓቱ ግን የጨረቃ ፀሐይ ለቃለች። እየሰማችሁ ነው አይደል? ስለዚህ ጨለማነቱን ጠብቆ የሚኖረው በእግዚአብሔር ቃል ነው። ሁለተኛ ነፋስ። አሁን እንደምታዩት የመላእክት ምሳሌ ሆነው ሰይሬስዮሙ ለመላእክቱ መንፈሰ ወለለ ይትራቱ ወለደ እሳት። መላእክትን ማባልዎ ካበቦ ካለመኖር ወደ መኖር አንጥቶ አገልጋዮቹ አድርጓቸዋል። ባህሪያቸውን እሳታውያን ናቸው። እነሆ በነደደው እሳት ገብተው ውሃ አድርገው አቀዝቅዘው ያሻግራል። ነፋሳውያን ናቸው። ይቀድም ሩፀቶሙ ነፋሳት። ከዚህ ከምናየው ነፋስ የመላእክት ሩጫ ወይም ፍጥነት ይቀድማል። በአጭሩ ግን ከጨለማ ቀጥሎ ያለው ዓለም ነፋስ ነው። ነፋስ ለእኛ ተመጣጥኖ የተሰጠና 4ቱ ነው። 8ቱ ለማዕት እግዚአብሔር የሚጠቀምበት ነው። ከኔ ጋር ናቸው አይደለም? እግዚአብሔር ከሁላችን ጋር ይሁን። አሜን በሉ እንጂ። አሁን ነፋስ የሚገርማችሁ ነገር ወደ ጨለማ ምድር ጨለማን አይመታም። ነፋስ ወደ ላይ እሳትን አይመታም። ታዛዥ ነው። እግዚአብሔር ሲያዘው ብቻ ነፋስ ተንቀሳቅሶ በላዩ ላይ ያለ እሳት ነው ይመታል። እግዚአብሔር ካላዘዘው ግን ነፋስ እሳትን አይነካም። አሁን የሚንቀሳቀሰው ነፋስ እግዚአብሔር አዞት፣ እኛ ግን እግዚአብሔር ሳያዘን እየተበላላን እየተገዳደን እየተገፋፋን ምቀኛ ለምቀኛ ምናሴ በሎ ለምናሴ ወንዝ የተሻገረ ድንበር የደፈረ አንድ ኃይል የለም ኢትዮጵያ ላይ። ዛሬ ግን የምናየው የራሳችን ይሄ ምንድን ነው? በዲያብሎስ በሰይጣኑ መሪነት
የምናከናውናቸው ክንውኖች ናቸው። ነፋስ ግን እግዚአብሔር እንጂ ሰይጣን አያዘው፣ እግዚአብሔር እንጂ ሰው አያዘውም። ነፋስ አለቀ። ሁለተኛው ነፋስ። ሶስተኛው እሳት። እሳት ወደ ነፋስ አይወርድም፣ ወደ ውሃም አይወጣም። በማን ትእዛዝ? በእግዚአብሔር ትእዛዝ ብቻ ነው እሳት የሚኖር። አዎ ጨለማ 1፣ ነፋስ 2፣ እሳት 3፣ ውሃ 4። አራተኛው ውሃ ወደ እሳት አይወርድም፣ ወደ ላይም ወደ መሬት አይወጣም። እግዚአብሔር ሲያዘው ብቻ ነው። እነዚህን ቀጥሎ ያለው መሬት ነው። 5ቱን እንደ ምጣድ አክምባሎ አነባብሮ ወይም እንደ ዩኒቨርሲቲ ተማሪዎች አልጋ አነባብሮ ያስቀመጣቸው መድኃኔዓለም ነው በቃሉ። ሲያመስግኑት ይህንን አምላክ። ይሄ እግዚአብሔር ቃል ማለት እግዚአብሔር ሲያዝግ ልብ አሉ። አሁን እነዚህ መሸካከም አብሮ መኖር አይችሉም። እኛ ግን አብረን መኖር የሚገባ ሰዎች አብረን እየኖርን አይደል? እየተባላን ያለ እነዚህ አብረው መኖር የማይችሉ መሸካከም የማይችሉ ተሸካክመው ይኖራል። ለምሳሌ ነፋስ ለእሳት መልካም አይደለም። ነፋስ እሳትን ቢመታው ወይ ይጠፋል ወይ ደግሞ እንዲቀጣጠል ያደርገዋል፣ ያባብሰዋል። አንደኛ። ሁለተኛው እሳት ለውሃ መልካም አይደለም። ወይም ያፈላዋል ወይም ደግሞ እነሆ ያቃጥለዋል ወይም ደግሞ ያስወግደዋል። ሌላው ውሃ ደግሞ ለመሬት መልካም አይደለም። ወይ ይበጠብጠዋል፣ እየሰማችሁ ነው አይደል? ወይም ደግሞ ሌላ ነገር ይፈጥርበታል። በአጭሩ ግን እነዚህ ተነባብረው እንዲቀመጡ ያደረገ እግዚአብሔር። ወደ እኛ እናምጣ። እሳት፣ ውሃ፣ ነፋስ፣ መሬት ወገብሮ እግዚአብሔር ለአቡነ አዳም እመሬተ ምድር። እግዚአብሔር አዳምን ከመሬት ፈጠረው ይላል። ይህንን ደግሞ አንድ ታላቅ ሊቅ ዘገዳመ መቃቢስ የተባለ መቃቢስ ዘገዳመ የተባለ እንዲህ ይላል። ይትኬ ቀራንዮ መካነ ተፈጥሮቱ ወመካነ መቃብሪሁ ለአዳም። ቀራንዮ አለ የአዳም አንድ ጭብጥ አፈር እግዚአብሔር ወስዶ የፈጠረባት መሬት ናት ቀራንዮ። እንደገና ቀራንዮ አዳም 3 ክንድ መሬት ተቀብሎ እግዚአብሔር አምላክ እነሆ በኖህ ልጆች የተቀበረባት ምድር ናት ቀራንዮ ይላል። ይቀጥልና በሶስተኛ ወመካነ መስቀሉ ለክርስቶስ። የመጀመሪያው አዳም ተፈጠረባት፣ የመጀመሪያው አዳም ተቀበረባት። ዳግማዊ አዳም መድኃኔዓለም በቀራንዮ ተሰቅሎ ዓለምን አዳነባት። ክብርና ምስጋና ለመድኃኔዓለም። ቃሉ ነው ወዳጆቼ። ስለዚህ እነሆ ከአራቱ ባህርያተ ሥጋ እኛን አመጣና ሰው አደረገ። ሸክላውን ሰው አደረገው። ነባቢት የምትናገር ለባዊት የምታስተውል ሕያዊት ዘላለማዊ የሆነች ነፍስን ፈጠረና አስከሬኑ ወይም ሸክላውን ሰው አደረገ። 7 ማኅበራት ይባላል። ሲጠቀለል 2 ማኅበራት የሥጋ ባህሪ የነፍስ ባህሪ፣ ሲዘረዘር 7 ማኅበራት ናቸው። አንዱ ከወጣ እየቀጠለ አፈር ይደርሳል። አዳም መሬት አንተው ትገቡ ውስተ መሬት አዳም የአፈር ነህና ወደ አፈርነት ትመለሳለህ ይላል። ኦሪት ዘፍጥረት ምዕራፍ 3 ላይ ቅዱስ ያሬድ ደግሞ እንዲህ ይላል። ወይቤራ ለምድር ዘነሳይኩ ሥጋ እምኔኪ በሰላም አግባይኩ ለኪ። መሬት ሆይ አንድ ጭብጥ አፈር ወስጄ ይህችን ነፍስ ከሥጋ ጋር እስመ ነፍስ ይሐድር በደም ነፍስ እንዲያድር አድርጌ ነበረ። ብድር ነውና እነሆ አንድ ጭብጥ አፈር ተበድሬ ከአንቺ ሰው አድርጌያለሁ፣ አሁን መልሻለሁ። እኔ ብዙ ሰዎች ይገርመኛል። ኪል የምትል ይቺ ኪሎ አለች አስፋልት አካባቢ አዲስ አበባ ብዙ ጊዜ ሳይ ሩጣው ነው ወፍራሙም ቀጭሩም አጭሩም ረጅሙም ይሄና ወጥት ይላል። ትናንትና ጾሙ ሳይጀመር 7 ኪሎ ከሆነ እየጾመ እንዳለ 60 ከሆነ ወይ በመጾም 10 ቀነስኩኝ። እየሰማችሁ ማለት ግን አንድ እውነት እንነጋገር። 70 ኪሎ ሆናችሁ 50 ኪሎ አፈር እንጂ መቼም ወጣችሁ አፈር አንቀ ሰው ሊያውቀው ያልቻለ ነገር ቢኖር ይሄ ነው፣ አፈር ነው። ባጭሩ ግን የእግዚአብሔር ቃል ምንድን ነው ያለ? ብፁዓንስ የእግዚአብሔርን ቃል የሚሰሙና የሚያዩት ሰማዩን ያለ ባላ መሬቱን ያለ ካስማ
ይህ ቅዱስ ያሬድ በድጓው ደግሞ ይህችን መናገር እናልጨርስ። ዘሰፋ ሰማየ ሰማይን የዘረጋ ድንግል አስተራየ በድንግል ማርያም ታየ። አዎ ተመላከተ። እሞ ወላዲቶኪ ሀረሰየ አዎ ድንግል ማርያም አንቲ እሙ ለብርሃን እሱ ብርሃን ተብሎ የብርሃን እናቱ እንድትባል አደረጋት። ተላመስሉት መድኃኔዓለም ነገ ብርሃን ስለሆነ እሞ ወላዲቶኪ ሀረሰየ አለ። አዎ ሰማዩን የዘረጋ ሀያ ዓለማትን የፈጠረ ጨለማን እነሆ የነፋስ ተሸካሚ፣ ነፋስን የእሳት ተሸካሚ፣ እሳትን የውሃ ተሸካሚ፣ ውሃን የመሬት ተሸካሚ ዘአጽንዐ ምድር ይበማል እስመ ለዓለም ምሕረቱ። አዎ እነሆ ምሕረቱ ለዘላለም ነውና ለምን በውሃ ላይ እነሆ መሬትን የዘረጋ። ለዚህ ነው ቅዱስ ያሬድ በላይ ለማይ ዘጠፈረ ቤቷል። በውሃ ላይ ቤቱን የዘረጋ በውሃ ላይ ቤቱን የሰራ ይላል። ስለዚህ የእግዚአብሔር ቃል ማለት ዓለም የተፈጠረበትና ዓለም የዳነበት በመጀመሪያ ዓለም የተፈጠረበት፣ ሁለተኛ ዓለምን ለማዳን ወደ ድንግል ማርያም ፈነወ ለገብርኤል ከመ ይስብክ ምጽአተ ዚአሁ አለ። እነሆ የአምላክን መምጣት መወለድ ገብርኤልን ቃሉን አስይዞ ላከው። ገብርኤል ለድንግል ማርያም ነገራት። ድንግል ማርያም ደግሞ ጸንሳ መድኃኔዓለም ወለደችው። አመስግኗት እናታችን ድንግል ማርያም። አንዳንድ ጥቅሶች ልስጣችሁና ደህና አደሩ ልበላችሁ። ምን ይላል መሰላችሁ? እዚህ ዘዳግም 8:22 ላይ የእግዚአብሔርን ቃል ካልሰማችሁ ትሞታላችሁ። ራሳችሁ ነው ይሄ። እኔ ላንበው እናንተ ስሙ። የማቴዎስ ወንጌል ምዕራፍ 4 የሉቃስ ወንጌል ምዕራፍ 4 ሰይጣን በገዳመ ቆሮንቶስ በኪሱ ዳቦ በእጁ ደንጋ እያዘና መጣና አንተንም ርቦሃል እኔንም ርቦኛልና እንብላለን። እግዚአብሔር ምንድን ነው ያለው? የሰው ልጅ በእግዚአብሔር ቃል እንጂ በዳቦ አይኖርም። ስለዚህ አሁን ምናልባት ሆዳችሁን እየቆረጠ የመክሰሱ ጊዜ አልፏል፣ የራቅ ጊዜ ደርሷል፣ ምነው 15 ደቂቃ ብሏል ነበር 20 ገባ ምናምን እያላችሁ እዚህ ጋር ሰዓት እያያችሁ ሳይሆን የእግዚአብሔርን ቃል ሰምታችሁ እንድትባረኩ እግዚአብሔር ይርዳችሁ። አሜን በሉ። ሁለተኛው አንደኛ ሳሙኤል 12:15 የእግዚአብሔርን ቃል ባትሰሙ በረከት ይቀርባችኋል። ይሄ በሚዲያም በቲክቶክም በዩቱብም በባነርም በፓምፕሌትም በተለያየ መልኩ የተቀሰቀሰ ጉባኤ ቃሉን ባትሰሙት ፍርድ አለባችሁ። መዝሙር 106 ቁጥር 25 የእግዚአብሔርን ቃል ስላልሰሙ ሞት በላቸው። ከዚህ ሰውረን መድኃኔዓለም አሜን በሉ። የእግዚአብሔርን ቃል ያልሰማ ሁልጊዜም ሞት ነው የሚጠብቀው። ዘካርያስ 12 አይተነዋል። ዕብራውያን 4:12 የእግዚአብሔር ቃል ሕያው ነው። 6 ሰዓት የበላነው ምሳውን የለም። ቅድም የበላነው መክሰስ ያሁን የለም። አሁን የምንበላው ምሳ ለነገ አይጠቅም። ዘላለም ከኛ ጋር የሚኖረው የእግዚአብሔር ቃል ሕያው የሆነው ነውና ቃሉን ሰምተን እንድናልፍ እግዚአብሔር ይርዳን። ሁለተኛ ጢሞቴዎስ ላይ የእግዚአብሔር ቃል አይታረምም፣ አይረሳም። ሁልጊዜ ሙሴ እንደተናገረው እመኒ እንዘ ትነውን ስትተኛ ወእመኒ እንዘ ትትነሳ ስትነሳ ወእመኒ እንዘ ትሐውር ስትጓዝ ወእመኒ እንዘ ትነብር ስትቀመጥ ፍርሃ ተዘክሮተ እግዚአብሔር አለ። የእግዚአብሔርን ቃል ከመናገር ዝም አትበል። አንድ ትልቅ ውሻ ትልቅ ሙዳ ስለያዘና